አንዳንድ ሰዎች በሕይወታችሁ ውስጥ ያሉት በበጎ ምክንያት ነው። ሌሎች ደግሞ ለተወሰነ ወቅት ብቻ፣ አንዳንዴም ደግሞ በእጅጉ ከኛ ጋር የቆዩ ግን ሊለዩን ጊዜያቸው የደረሱ ሰዎችም አሉ። ይህ ሲሆን በእግዚአብሔር እንዳንማረር እኛው ሁኔታውን አስተውለን እስክንረዳ ድረስ በዝምታ ይመለከተናል። ታዲያ እንዲህ ያሉ ሰዎች ጊዜያቸው ሲያበቃ የምናያቸው ምልክቶች ምን ይሆኑ? ሁሉን አዋቂ እግዚአብሔር ነው። ከቤተሰብ፣ ከጓደኛ፣ ከማህበረሰብ ሲለይህ የምታያቸው ምልክቶች አሉ። በዛሬው መልእክታችን እግዚአብሔር አንድን ሰው ከሕይወት የሚያወጣው አንተን ለመጉዳት ሳይሆን ሊጠብቅህ፣ ሊያሳድግህና ወደ ዓላማ የበለጠ ሊመራ መሆኑን የሚያሳዩ 8 ግልጽ መጽሐፍ ቅዱሳዊ ምልክቶችን እንመረምራለን። በአብርሃምና በሎጥ ታሪክ እንጀምር። ቤተሰብ ነበሩ። አብረው ተጉዘዋል። አብረው በልጽገዋል። ነገር ግን ከጊዜ በኋላ በረከታቸው ውጥረት ውስጥ ከተታቸው። በረኞቻቸው መካከል የገባ ግጭት አብርሃም ከሎጥ ጋር እንዲለያይ ውሳኔ እንዲወስን አስደረገው። አብርሃምም ከእኔ ትለይ ዘንድ እለምንሃለሁ፣ አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ ብሎ ሎጥን ይነግረዋል። ዘፍጥረት ምዕራፍ 13 ቁጥር 9ን ይመልከቱ። ሎጥ ለምለም የሆነውን ሜዳ መርጦ ሄደ። ከዚያም አንድ ኃይለኛ ነገር ተፈጠረ። በዘፍጥረት ምዕራፍ 13 ቁጥር 14 ላይ እንዲህ ይለናል። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ላንተና ለዘርህ ለዘላለም እሰጣለሁና። የሎጥ መውጣትና የአብርሃም ራእይ መስፋፋት በቅጽበት ሆነ። ጥሪው ይበልጥ ግልጽ ሆነለት። ጉዞ ወደ ዕጣ ፈንታው ተለወጠ። ምናልባት የሆነን ሰው ለመልቀቅ ፈርተህ ይሆናል። ምክንያቱም ቀጥሎ የሚፈጠረው ነገር ስለሚያሰጋ ወይም የማታውቀው ነገር ይመጣል ብለህ። ግን እንደ አብርሃም ትልቁ ምርታ የሚመጣው ከተለያየ በኋላ ነው። ታዲያ ይህ ጊዜ ሲደርስ እንዴት ይታወቃል? ምክንያቶቹን እንመልከት። ቪዲዮውን እንደሚማሩበት በእጅጉ እርግጠኛ ስለሆንን ላይክ በማድረግ ይጀምሩ። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል ይበሉ። ይህን በማድረግ ስለሚያበረታቱን እናመሰግናለን። አንደኛ፣ ሰላም ማጣት። የአንድ ሰው መገኘት ያለማቋረጥ ጭንቀትን ወይም ውጥረትን ሲያመጣ መመርመር ያለብን ነገር አለ። የክርስቶስ እውነተኛ ተከታዮች ለሆኑ የማስጠንቀቂያ ደውል የሚያሰማ መንፈስ ቅዱስ ነውና። በአንደኛ ሳሙኤል ምዕራፍ 18 ላይ ዳዊትንና ንጉሥ ሳኦልን ተመልከት። ሳኦል በዳዊት ላይ በጣም ቀና። ዳዊትን ማመን ከበደው። ከዛም በላይ ክፉ መንፈስ ተጨመረበትና በመካከላቸው የነበረው ሰላም ጠፋ። በመጨረሻም ሳኦል ዳዊትን ሊገድለው ሞከረ። ዳዊትም ካመለጠው በኋላ ሸሸ። እግዚአብሔር በዚያ የበረሃ ወቅት ለዙፋኑ አዘጋጀው። መለያየት ደህንነትንና ዝግጅትን አመጣ። የእናንተ ሰላም በአንድ ሰው ዙሪያ ስትሆኑ በቋሚነት የሚጠፋ ከሆነ ይህ ችላ ሊባል የሚገባው ጉዳይ አይደለም። ሁለተኛ፣ ከዓላማችሁ ወይም ከጥሪያችሁ የሚጎትት። የሳምሶን ታሪክ በመሳፍንት ምዕራፍ 16 ላይ ምን እንደሚመስል ያሳየናል። እግዚአብሔር በሚደንቅ ሁኔታ ሳምሶንን ከመወለዱ ጀምሮ መርጦ መለኮታዊ ተልእኮ ሰጠው። ግን ሳምሶን ከደሊላ ጋር በተጣበቀ ጊዜ ከጥሪው ጎተተችው። እሷም ተሳካላት፣ ከዳችው። ጥንካሬውን፣ ነፃነቱንና ራእዩን በአካልም ሆነ በመንፈስ አጣ። በሰንሰለት ታስሮ ባለበት ወቅት እግዚአብሔር ዓላማውን እንዲፈጽም አንድ የመጨረሻ ዕድል ሰጠው። ከሕይወትህ ውስጥ የተወገዱ ሰዎች አንዳንዴ በግልጽ ላንተ የመጥፋት ምክንያት ሆነው አይታዩም። አንዳንድ ሰዎች ጥሩ፣ ደግ ወይም ደጋፊ ሊመስሉ ይችላሉ፣ ግን አሁንም እግዚአብሔር ከጠራችሁ ነገር ለመጎተት የመጡ ናቸው። ሶስተኛ፣ በተደጋጋሚ መለያየት። እንደገና ለመገናኘት ሞክረሃል፣ ነገሮችን አስተካክለሃል። ግን ምንም ያህል ጊዜ ብታስተካክልም የሆነ ነገር እንደገና ይሰበራል። እግዚአብሔር የማይባርከውን ነገር እያሳደድክ ነው።
ጳውሎስና በርናባስ በአገልግሎት ጠንካራ አጋሮች ነበሩ። ነገር ግን በሐዋርያት ሥራ ምዕራፍ 15 ላይ አለመግባባት ተፈጥሮ ተለያዩ። ነገሩ ያልተጠበቀ ነበር፣ ነገር ግን ለብዙ ሰዎች ወንጌል እንዲዳረስ አድርጓል። እግዚአብሔር በመለያየት ተልኳቸውን አበዛላቸው። አንዳንድ ጊዜ መለያየት ጥፋት ሳይሆን መስፋፋትን ያመጣል። አራተኛ መጥፎ ፍሬ። በማቴዎስ ምዕራፍ 7 ቁጥር 16 ላይ ኢየሱስ ከፍሬያቸው ታውቋቸዋላችሁ ይለናል። ግንኙነቶች ያለማቋረጥ ቅናትን፣ አመፅን ወይም አለመረጋጋትን የሚፈጥሩ ከሆነ ስሩን ለመፈተሽ ጊዜው አሁን ነው። በዘኍልቍ 16 ቆሬ በሙሴ ላይ አመፅ መራ፣ ሌሎችንም አምላክ በሾመው መሪ ላይ እንዲነሱ አድርጓል። በምላሹም እግዚአብሔር ፈጥኖ ፈረደባቸው። ምድር ተከፍታ አመፀኞቹን ዋጠቻቸው። መርዛማ ግንኙነቶች እናንተን ብቻ የሚጎዱ ሳይሆኑ በዙሪያችሁ ያሉትን ማህበረሰቦች ይበክላሉ። ፍሬው መጥፎ በሚሆንበት ጊዜ እግዚአብሔር ዓላማውንና ሕዝቡን ለመጠበቅ ጣልቃ ሊገባ ይችላል። አምስተኛ መንፈሳዊ መቆም። ወደ እግዚአብሔር እንደቀረብክ የተሰማህ ጊዜ ነበር። ትኩረት ትሰጣለህ፣ ሰላምና ኃይልህ እያደገም ነበር። አሁን ግን ሁሉም ነገር ጠፍቶ ደርቆ እንደሆነ ይሰማሃል። በዮናስ ምዕራፍ 1 ዮናስ ከእግዚአብሔር ፊት እየኮበለለ ነበር። እናም በተሳፈረበት መርከብ ላይ ማዕበል ተነሳ። ንጹሃን መንገደኞች ባላደረሱት ማዕበል ተያዙ። ምንጩ ዮናስ መሆኑን ሲረዱ ወደ ባህሩ ውስጥ ጣሉት። እናም ማዕበሉ ወዲያው ቆመ። ልንሸከመው የማይገባ ነገርን በለቀቅንበት ቅጽበት አንዳንድ አውሎ ነፋሶች ይቆማሉ። ስድስተኛ ያለህበትን ነገር እንድታመቻምች የሚያደርግ ሰው። በዚህ ጊዜ ያለህበትን የጥፋት ጉዞ ችግር እንደሌለበት እንድትላመደው የሚያደርጉ ሰዎች ሞልተዋል። በአንደኛ ነገሥት ምዕራፍ 11 ላይ የንጉሥ ሰለሞን ታሪክ በሰፊው ተቀምጧል። ሌሎች አማልክትን የሚያመልኩ የተከለከሉ ሴቶችን ወሰደ። ቀስ በቀስ በእነርሱ ተጽዕኖ ልቡ ከጌታ ኮበለለ። በእስራኤል የጣዖት አምልኮን መታገስ ጀመረ። በዚህም ምክንያት እግዚአብሔር ጠላቶቹን አስነሳበት፣ መንግሥቱን መሰባበር ጀመረ። ግንኙነታችሁ እግዚአብሔር ትክክል ነው ባለው እውነት ላይ የያዛችሁትን እንድትለቁ በሚያደርግ ጊዜ ይህ የትክክለኛው ፍቅር መገለጫ እንዳልሆነ እወቁ። ወደ ጥፋት እየመራችሁ ነው። ሰባተኛ መለኮታዊ ድግግሞሽ። ግልጽነት እንዲሰጥህ እግዚአብሔርን ጠይቀሃል እና አሁንም በተመለከትክበት ቦታ ሁሉ ተመሳሳይ ነገር ደጋግመህ እየሰማ ነው። ያ አጋጣሚ አይደለም፣ ማረጋገጫ ነው። በዘጸአት ውስጥ ፈርዖን እስራኤላውያንን እንዲፈታ በእግዚአብሔር ትእዛዝ ላይ ልቡን ደጋግሞ አደነደነ። እግዚአብሔር ለፈርዖን ግልጽ የሆኑ ምልክቶችን ቢያሳይም ነገር ግን ፈርዖን እግዚአብሔር አስቀድሞ የገለጠውን ለመስማት ፈቃደኛ አልሆነምና ያ ከባድ ኪሳራ መጣበት። እግዚአብሔር መልእክቱን ሲደጋግም ዝም ማለት የለብንም። ውሳኔ እንወስን፣ እርሱ ግልጽ እየሆነልን ነው። ስምንተኛ በእግዚአብሔር ያበቃለትን እኛ ስንጣበቅበት። እያዘናችሁ ነው፣ መቀበልም አልፈለጋችሁም፣ ግን ነገሩ እንዳበቃለት ታውቃላችሁ። እውነታውን ስንመለከት ሁኔታውን አምኖ ከመልቀቅ ይልቅ መያዛችን ነው የጎዳን። በአንደኛ ሳሙኤል ምዕራፍ 16 ላይ ነቢዩ ሳሙኤል እግዚአብሔር ንጉሥ አድርጎ ስለናቀው ሳኦል አዘነ። እግዚአብሔር ግን ስለጣልኩት ለሳኦል የምታለቅስለት እስከ መቼ ነው? ከዚያም እንደ እግዚአብሔር ልብ ያለውን ሰው ዳዊትን እንዲቀባ ላከው። ሳሙኤል እግዚአብሔር የለቀቀውን የሙጥኝ ማለት እስኪያቆም ድረስ ወደፊት መሄድ አልቻለም። እኛም አንችልም። መልቀቅ ቀላል አይደለም። ነገር ግን ብዙውን ጊዜ በእግዚአብሔር ፈቃድና ሙላት ለመራመድ የመጀመሪያው እርምጃ ይህ ነው። እግዚአብሔር አንድን ሰው ከሕይወታችሁ ሲያስወግድ ሁል ጊዜ አለመቀበል የተለመደ ነው። እሱ የማትችሉትን ይመለከታል፣ ወዴት እንደሚሄድም ያውቃል እና ማን ካንተ ጋር መሄድ እንዳለበት። የእግዚአብሔር እጅ ያደረገችው መለያየት ቅጣት አይደለም፣ አቀማመጥ ነው፣ ጥበቃ ነው፣ ዝግጅትም ነው። ልቀቅ፣ እግዚአብሔር ይምራህ። እሱ ከመራ ደግሞ ወደ ኪሳራ ሳይሆን ወደ በረከት፣ ወደ ፍርሃት ሳይሆን ወደ ነፃነት፣ ወደ ብቸኝነት ሳይሆን ወደ እውነተኛ ህብረት። እግዚአብሔር ይምራል። በዚህ ቪዲዮ ከጠቀስናቸው እግዚአብሔር ሰዎችን ከሕይወታችሁ ሊያስወጣ ሲል
ከምታዩዋቸው ምልክቶች ውስጥ ምን ያክሉን ታስታውሳላችሁ? 8ቱንም በኮሜንት ማስቀመጫው ቦታ ላይ አስቀምጡልን፣ እናየዋለን። ይህ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ እንዲሁም ለወዳጆቻችሁ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ በየዕለቱ እንደዚህ ያሉ መልእክቶች እንዲደርሱ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። ተባርካችኋል። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።